ፍረደኝ ወላዶች ፍረደኝ አልፈልግም አጠገቧ ያለሽ ልጅ በእናትሽ አናግሪኝ አብረሻት ያለሽ እባክሽ ቪዲዮን አብሪው እናት ውሃ ስጫት አብረሻት ከጎና ያለሽ ልጅ ስምሽ ማን ነው እናት መኪያ አብረሻት ያለሽ ልጅ አናግሪኝ አብረሻት ያለሽ ልጅ ፈልጋለሁ አረጋጋት ውሃ ስጫት ከዚህ በኋላ እንደተፋሉ የሚፈልገው እሱ ሁሉ ነገር ተስተካክልሻል እናኛል ሁለት በእናትሽ ሀቢባ ተስተካክለዋል ነገር ይኸው እየታየኝ እንዴ ሁለት ስቃይ ያላት ለምንጉትም እንዴ ነገሮች ይስተካከላሉ እናቱ ውሃ ስጫት አንዴ እንድትረጋጋ መጀመሪያ ውሃ ስጫት ውዴ ማን ነው ስምሽ ከጎና ያለሽ ውዴ ማን ነው ስምሽ ማነው ስምሽ ማሬ ከመጣለሽ ከሚራዬ ውሃ አምጪላት መጀመሪያ ውሃ ስጫት ውሃ ያረጋጋል ምን ላይ ነው ያለችው ጋይስ ጣራ ላይ ናት መሰለኝ መኪያ እስቲ ልሽ ሰሚራ مريان شوفي مريان مريان تنشي نكين سميرة من هناك راسها ستانا وهذا في بات وهذا في بات وهم جنا في بات بتشاينني ምንድን ነው ወደቀች ወደቀች ናገራለች ነው ያለችው ሀቡ አልናገርም ማለች ነው ብሎክ ተደርገሽ ትወጫለሽ ተመልሰሽ የመጣሽ አልተበለቀም ለኪ አዳምጪ የማዳመጥ ችግር እኮ ስላለብሽ ነው አዳምጪ እዳሽን የምትከፊው ተመልሰሽ መግባት ከፈለግሽ ነው የመንግስት እዳ የምትከፊው ተመልሰሽ ማትገቢ ከሆነ ሳትከፊ ብሎክ ይመታብሽና በነጭ ወረቀት ትወጫለሽ ከዛ ሳውዲ መመለስ ሰውየውን አናግሬዋለሁ ሰውየውን እኔ ከፊሌን አናግሬዋለሁ طيب እስካሁን ድረስ እንዳልበለገው ነግሮኛል እሱ ራሱ ማለት ነው አልተበለገም የኔ ማለት ነው ሰውየውም ለብዙ ጊዜና ለምኛዋለሁ አልበለቀውም ማለት ነው ካልተበለገ ደግሞ እኔ እንዴት ነው መውጣት የምችለው እቺ ያለሽ ብሎክ ተደርገሽ ከዛ ከአምስት ብቻ ነው ብሎክ ማድረግ የምችለው አይደለም መንግስት እኔ እችላለሁ እያልኩሽ ነው ነጭ ወረቀት ጨርስልሻለሁ ኤምባሲ ይልክሻለሁ ሄደሽ ነጭ ወረቀት መቼ ነገ ያሳየኝ ነገ ጁምዓ ስለሆነ የረፍት ሰዓቴ ነው ነገ ያሳየኝ እኮ አሳየታለሁ ብሎ ብሎክ ይፈታሻል ደውይለትና ተቀጣጠሩና ቀጠሮ ሰዓቱን ንገሪኝና በአንደኛው ብቻ ነው ብሎክ ያለ የተደራረግ ነው እንጂ ብሎክ አያደርገኝም ጀመር ብሎክ አይደለም ቀጠሮ ቅጠሪ خلاص ነገን ይፈልጋሉ ኦኬ እሺ ጥሩ ነገ እኮ ደውይለትና ነገ የት ሬስቶራንት የት ያበሻ ምግብ ቤት ስንት ሰዓት እንገናኝ በይውና የሚነግርሽን ሰዓት ለኔ ንገሪኝ እኔ ደግሞ ሰው ፈልጋለሁ አብሮሽ የሚሄድ ሰው ፈልጋለሁ ነገ በነገ ላላገኝ ይችላል አይመቸል ምናምን ሊሉ ይችላሉ ነገ በነገ ላይሳካልኝ ይችላል አንቺ ሰው አለሽ አው ሰዋል እና ዚዛ ላይ ያሉ ከዚህ በፊት የሚሸመገሉ ሰዎች አሉ እነሱ ገና አዚዛ በጣም የኔ ሰዎች አዚዛ ብቻዋን አይሆንም ከሌላ ሰው ጋር እሷ ራሷ ትደውላለች ሌላ ሰው ጋር ማለት ነው ጥሩ አዚዛ ሌላም ሰው ይዛቱም አብራችሁ ሄዳችሁ እሺ አብራችሁ ሄዳችሁ ልጅሽን አቅፊ ሳሚ ምንም አይነት ችግር ብትፈጥሪ ግን እኛ ከጎንሽ አንቆምም ምንም አይነት ግርግር
ምንም አይነት ችግር ግርግር ምናምን ሳትፈጥሪ በሰላም ልጅሽን አቅፈሽ ስመሽ ወደ መዳም ቤት ተመለሽ። አዎ ልጅ በኋላ እኔ ጋር ሊሆን እፈልጋለሁ። በኢጃዛዬን ይዛለሁ። 3 ቀን እኔ ጋር ሊሆን እፈልጋለሁ። ልጄን ማየት በስነ ስርዓት ምን እንደሆነ ማወቅ እፈልጋለሁ፣ ያለበት ሁኔታ ማለት ነው። ኢጃዛዬን ይዤ በኢጃዛዬ ማየት እፈልጋለሁ። እሱ ሌላ ጉዳይ ነው። ነገ ግን የምትገናኙት ስመሽ ብቻ ልትመለሺ ነው። ችግር የለም። እንደዛ ከሆነ አይመለከተኝም። ታሽሟጥጨን ምናምን ትያለሽ እንጂ እንደዛ ከሆነ አይመለከተኝም። በቃ አያገባኝም። አሁን እለዋለሁ፣ ተወዋለሁ። አያገባኝም። አንቺ ነገር ነው የምትፈልጊው። እኔ እያሽሟጠጥኩ አይደለም። እኔ እዚህ ጋር እያሽሟጠጥኩ አይደለም። እኔ እናቱኝ ለምን ልጅን በስነ ስርዓት ለ5 ደቂቃ እኮ ነው የሚፈቀድልኝ። ለምን ለ5 ደቂቃ ይኸውልሽ፣ በስነ ስርዓት ልጅሽን መረከብ ከሆነ የምትፈልጊው ድምጽ እንድንሆንሽ ቪዲዮ ፎቶ ለጥፌ ቪዲዮ ልስራና ኤምባሲም ሂጂ፣ ኤምባሲ ሄደሽ ቁቁ በይ። እኔም ፎቶ ለጥፌልሽ ቪዲዮ ልስራ። ይሄ ልጅ በሳውዲ አረቢያ ልጇን ከለከላት። ባካችሁ ድምጽ ነው። የዓለም ሴቶች የዓለም ሕዝብ ድምጽ ይሆንሽና በእንደዚህ አይነት መንገድ አይ ጉዳዩ ሳይፈር በቀላሉ ያለ ጥፋቴ ይቅርታ ጠይቄ እንትን ዝም ብዬ ልጄን ይዤ ሹልክ ብዬ ልውጣና ከዛ በኋላ ማረገውን አረጋለሁ ካልሽ እንደዛ። አይ ጉዳዩ ይደካሽ እኔ እንደ አንድ ሀቢባ ላረግልሽ የምችለው ፎቶን ለጥፍ የሱን ቪዲዮ ሰራልሻለሁ። ታሪኩን በስነ ስርዓት ኦልሬዲ ላይቭ ሪከርድ አለኝ። ኦልሬዲ የተደዋወልንበት ሪከርድ አለኝ። ልጁን አልሰጥም ማለቱ በስነ ስርዓት እሺ፣ ችግር የለውም። ነገ ማየት እፈልጋለሁ። ነገ ማየት እፈልጋለሁ። ጉዳዩ ባጭሩ ይፈታ ብዬ ነው። ጉዳዩ ባጭሩ ይፈታ፣ በሰላም ይፈታና ልጅሽን ይዘሽ ግቢ። ብልጥ የያዘውን ይዞ ነው የሚያለቅሰው። መጀመሪያ ልጅሽ እጅሽ ይግባ። ልጅሽን አገር ይዘሽ ከገባሽ በኋላ ማድረግ ያለብሽን ታደርጊያለሽ ብዬ ነበረ። ግን አንቺ አይ እልህ ተያይሽ ገደል እገባለሁ ካልሽ ተያይዘሽ ገደል ግቢ። እኔ ምን አገባኝ? እኔ እኮ ችግር የለውም። ነገ ልጄ ነው ያለው። ችግር የለውም። እሺ ችግር የለውም። ነገ ልጄ በቃ እኮ ስለ ነገው ኃላፊነት አልወስድም። እሱን ሀሳቤን ቀይሬያለሁ ስላላመንኩሽ ስላላመንኩሽ ምን ችግር የለውም አልኩሽ እኮ እኔ ሀቡ የስራ ቦታ እኮ ያውቀዋል እሱ። ችግር የለውም እኮ አያገባኝም። ተደዋወይና ራስሽ ጨርሻ አያገባኝም። እኔ ስለ ነገው እኔ የሚመለከተኝ ኢትዮጵያ ይዘሽ መግባት ከፈለግሽ ነው። አይ ኢትዮጵያ ይዤ አልገባም እኔ በእንደዚህ አይነት መልኩ ሀቡ እንደ አንዲት እናት ማለት ነው 2 ወር ተዘግቻለሁ ልጄን። እንደ አንዲት እናት 2 ወር ተዘግቻለሁኝ። ስለዚህ እኔ አሁን ላይ ደግሞ ያለሁበት ሁኔታ ከባድ ነው። እኔ አለበለዚያ ሙሉ በሙሉ ላይቭ ላይ አስቀምጨው ራሴን አጠፋለሁ። እዛ ሰዓት ግን ሞተች ብላችሁ ላይቭ ላይ እንትን እንዳትሉኝ። ስለዚህ እኔ አሁን ለልጄ ነው ስራ መስራት እኮ ነው። ድምጽ ለሆነሽ እኮ ነው። ምን ይሄን አርጊልኝ በይ። ፎቶ ለጥፌ ቪዲዮ ልስራልሽ። የዓለም ሕዝብ ድምጽ ይሁንሽ። በቃ እኔ ይሄን ብቻ ነው ላደርግልሽ የምችለው። ፎቶ ለጥፌ እሺ፣ ነገ ጉዳዩ ለህዝብ ያሳየኝ። እሺ ለህዝብ ማሳወቅልኝ። ነገ ያሳየኝ ልጄን በስነ ስርዓት ያሳየኝ። እና እኔ ስለ ነገው ኃላፊነት አልወስድም። ለመሰለሽ ምን አልሽኝ መሰለሽ አልሽኝ ልጄ ለ3 ቀን ይዤ እሄዳለሁ ስትይ አዳምጪ። ነርቨስ አታርጊኝ። እኔ እርጉዝ ነኝ፣ ትዕግስት የለኝም። አዳምጪኝ። በዛ ላይ ርቦኛል። ስሚኛ እንዴ ልንገርሽ መኪያ፣ እኔ እሱ ቃል የገባልኝ ለአንቺ ብዬ እንዲህ ደርቄ የማገኘው ጥቅም አለ እንዴ? እኔ የማንንም ሰገጤ እንደዛ ሳባብልና ስለማመጥ የማገኘው ጥቅም አለ? እናት ስለሆንኩኝ እኔም በሰው ሀገር ልጄን ባሳድግ እኔም ነገ ልጄን ብነጠቅ ስሜቱ እንዴት ከባድ እንደሆነ ሳስበው ከልጆቼ በፍቃዴ እንኳን ለ15 ቀን ኢትዮጵያ ለስራ ስሄድ እንዴት እንደሚናፍቁኝ እንዴት አይኔ ላይ እንደሚንከራተቱ ማታ ማታ በህልሜ እንደሚመጡ ስላየሁት ከልጅ መለየትን ስላዘንኩልሽ እኮ ነው የማንንም ሰገጤ ሳባብል እንትን ስለ ከረምኩትኝ ታጥቦ ጭቃ የሆነ እንደገና እንደ አዲስ ኢነርጂን የጨረስኩት ለአንቺ ብዬ እኮ ነው። የከፈልሽኝ ነገር አለ፣ የከፈለኝ ሰው አለ። ህሊና ስላለኝ እናት ስለሆንኩኝ እኮ ነው። አደ ኤንድ አንቺም እንደሱ ታጥቦ ጭቃ ከሆንሽ ምን ላርግሽ ታዲያ? በዚህ ጋር አንቺን ሳባብል፣ በዚህ ጋር እሱን ሳባብል ልጃቸው አያሳዝናችሁ? እኔ አንቺን ብሆን ያለ ጥፋቴ እግሩ ላይ ወድቄ ይቅርታ ጠይቄ ምስኪን ሆኜ ልጄን አገር ቤት ከገባው በኋላ ነበር ስራዬን የምሰራው። ግን አንቺ ጅል ስለሆንሽ ምንም ባስረዳሽ ሊገባሽ ስላልቻለ ምንም ላያረግሽ አልችልም። ገባሻ? 10 ደግሞ ራሴን አጠፋለሁ እያልሽ አታስፈራሪኝ። እኔ ላደርግልሽ የምችለው ፎቶውን ለጥፌ ቪዲዮ ሰራልሻለሁ። ኤምባሲ ደውዬ እነግርልሻለሁ። ልጅሽን ያለ አንቺ ፍቃድ የልጅሽ አባትና ውሽማሽ ይዘውብሽ እንዳይወጡ ከሀገር ለኤምባሲ ያሳውቅልሻለሁ። ፎቶውን ለጥፌ ቪዲዮ ሰራልሻለሁ። ቪዲዮን ያየ ህዝብ ሁሉ ድምፅ ይሁንሽ። እኔ አንድ ግለሰብ ነኝ፣ ብቻዬን ምንም ላደርግልሽ አልችልም። ለነገ ሀበሻ ሬስቶራንት ተስማምቶ ነበር። አንቺ ግን እኔ አሁን ፈራሁሽ። ገባሽ? ሄደሽ ብጥብጥ ብታነሺ የሆነ ነገር ቢፈጠር ኃላፊነቱን አልወስድም።
አሁን መናገር ትችያለሽ። አታልቅሽ። አሁን ውሃ ጠጭ። ሌላንቺ ብዬ እኮ ነው እርጉዝ ከሱ ጋር ስዳረቅ የቆየሁት መኪያ እኔ ማለት ነው ምን እንደሆነ የሚፈልገው ከዚህ በላይ አሰቃየኝ። 2 ወር ሙሉ ማለት ነው ረቢ 2 ወር ማለት እና በወላድ ፍረደኝ፣ ወላዶች ፍረደኝ፣ አልፈልግም። አጠገቧ ያለሽ ልጅ በእናትሽ አናግሪኝ። አብረሻት ያለሽ እባክሽ ቪዲዮን አብሪው። እናት ውሃ ስጫት። አብረሻት በጎና ያለሽ ልጅ ስምሽ ማን ነው? እናት መኪያ አብረሻት ያለሽ ልጅ አናግሪኝ። አብረሻት ያለሽ ልጅ ፈልጋለሁ። አረጋጋት። ውሃ ስጫት። ከዚህ በኋላ የሚፈልገው እሱ ሁሉ ነገር ተስተካክል ይሻላል። እናኛል 2 ወር ሀይዋ ተስተካክለዋል። ነገር ይኸው እየታገኝ እንዲ 2 ወር ሙሉ ስቃይ ነው ያላስለመንኩትም እንዲ ነገሮች ይስተካከላሉ። እናቱ ውሃ ስጫት አንዴ እንድትረጋጋ። መጀመሪያ ውሃ ስጫት ውዴ። ማን ነው ስምሽ? ከጎና ያለች ውዴ ማን ነው ስምሽ? ማን ነው ስምሽ? ማሬ ከመጣለሽ ከሚራዬ ውሃ አምጪላት። መጀመሪያ ውሃ ስጫት። ውሃ ያረጋጋል። ምን ላይ ነው ያለችው? ጋይስ ጣራ ላይ ናት መሰለኝ። መኪያ እስቲ ልሽ መኪያ ውሃ ጠጫ እንዴ። ተረጋጊ ማሬ ተረጋጊ። እሺ እኔ እኮ ጉዳዩን በጸባይ ብንጨርሰው በሰላም በአጭር ጊዜ ውስጥ ነጭ ወረቀት ላንቺም ለልጅሽም ጨርሼላችሁ ትኬት ቆርጬላችሁ አገር ልጅሽን አስገብተሽ ከዛ በኋላ የፈለግሽው ዱባይ መምጣት ብትፈልጊ ልጁን ለእናትሽ ሰተሽ ዱባይ ላመጣሽ። እኔ ግን ቀድሜ እሱ እዚህ ጋር ጉዳዩ እንዳይበላሽ መናገር አልፈለኩም። አላማዬ የነበረው ልጅሽን ብቻ ይዘሽ ሀገር እንድትገቢ ነበር ሀሳቤ። ገባሽ? አንቺ ግን ቻኩልሽ ነው። ምን ያርገች ነው? ሰሚራ ምን አርጋ ነው? ሰሚራ ይስተካከላል እኮ በእናትሽ ያዣት። ውሃ ድፊባት ሰሚራ። ሰሚራ ምን ሆነች? አንቺ ሰሚራ ንገሪን በእናትሽ አታስጨንቂን። ሰሚራ ምን ሆነች? ራሷን ስታ ነው። ውሃ ድፊባት፣ ውሃ ድፊባት፣ ውሃ አምጪና ድፊባት። ብቻዬን ነኝ። ምንድን ነው? ወደቀች። ምናች? ወይኔ ጉዴ። እሺ አንቺ ፖሊስ ጋር መደወል ትችያለሽ። ወደቀች። ናገራለች ነው ያለችው። ሀቡ አልናገርም ማለች ነው ያለችው። ማለት አልወደቀችም አልናገርም ማለች ነው ያለችው። እሺ ውሃ አምጪና ድፊባት። አንቺ በባሊ ውሃ
ውሃ ድፊባት ሆነ በቃ በድስጥም በምን ባገኘሽ ነገር እየቀዳሽ ውሃ ድፊባት። አይዞሽ ሰሚራ አይዞሽ፣ ተረጋጊ። አንቺ ስትረጋጊ ነው እሷን መርዳት የምትችይው። ተረጋጊ እሺ ሰሚራ። ማዳምን መጥራት አትችይም? ማዳም ቤት ናችሁ አይደለ? ውሃ ድፊባት በእናትሽ። ሎኬሽኗን በተቀበልኳት ኖሮ በእናታችሁ ወይ አሁን ሰው እዛ አካባቢ ያለ ሰው እንዲሄድልን ማድረግ ይችል ነበር። ሰሚራ ስልኩን ጥላውን የሄደችው እሷ መዳምን ልጠራ መሰለኝ አይደል? አይ ኔትወርካቸው ነው መሰለኝ። ስታክ አርጋ ነው ኔትወርኳ ነው። ስልኩን ይዛ ነው እንዲህ ሰሚራ ሄደችው። ስልኩን ትታው ሄደች መስሎኝ ነበር። ስልኩን ይዛ ነው ሄደችው ሰሚራ። የሰሚራን ቁጥር መቀበል ነበረብኝ። ስልኩን ይዛው ሩጣ ወደ ማዳም ስትሄድ ኔትወርኩ ተቋረጠ። የሰሚራን ስልክ መቀበል ነበረብኝ። አብራት ያለችውን ስሟንም በመከራ ነው ደጋግሜ ጠይቄያት ነው የሰማችኝ። እንዴ ምን እናድርግ አሁን? ባልየው ጋር ልደውልለት እና ሎኬሽኗን የስራ ቦታዋን ሎኬሽን ያውቀዋል አይደል? ሰው መላክ ከቻለ እሱ። ወይኔ ጉዴ! ወይ የሰሚራን አብራት የምትሰራዋ ልጅ ስልክ ታውቀዋለህ ወይ ልበለው እና የእሷን ስልክ ልቀበለው። እኔ የሰሚራን ስልክ ነው የምፈልገው። የእሷን ደህንነት ልታሳውቀን የምትችለው ብቸኛ ሰው እሷ ናት። ቆይ ልደውልላት። ኢሞ ላይ እየደወልኩለት ነው እሱ ጋር። ወይኔ ብስሚላ። መጀመሪያ ከፎቅ ላይ ራሷን የጣለች መስሎኝ የደነገጥኩት ድንጋጤ፣ በኋላ ላይ ራሷን ስታ እንደሆነ ሳቅ ነው ትንሽ የተመለስኩት እንጂ ከፎቅ ላይ ራሷን የጣለች ጣራ ላይ እኮ ነው ያሉት አይደል? አያነሳም። እሱ ደግሞ ሰምቶ ይሆን እንዲህ ወይ ላይቭን አይቶ እሱም ተጨንቆ ይሆን? ኮኔክት አድርጌ በሀሳብ ልደውልላት። ሰሚራ ካነሳችልኝ ስልኩ ኢሞ አላት ይሆን? ኮኔክትድ አለ። ወይኔ አንዳንዶቻችሁ ግን ሰው እኮ እንዲህ ነው በቀላሉ እኮ የሚሞተው። ቀጥታ ልሞክርልሽ አቡ? አዎ ልላክልሽ ብሏ። እኔም ደግሞ ተጫንኳትኝ ችግሯን ለመፍታት ብዬ በቃ ባታጠፊም ዝም ብለሽ ይቅርታ ጠይቂ ምናምን ብዬ በቃ ችግሯን መፍታት ልጇን እጇ ማስገባት ነበር አላማዬ። እኔ ለእሷ ብዬ ልጇ እጇ እንዲገባ በቃ ቶሎ ሀገር ቤት ይዛ ከገባች በኋላ እናግዛትና ወደ ዱባይ ወይ እንድትመጣ ምናምን እናደርጋለን ብዬ አስቤ ለእሷ ብዬ ዝም በይ ያልኳት እንድትናገርም አልፈቀድኩላትም። እኔ ግን ለራሷ ብዬ ነው ወላሂ ደህና ትሆናለች። የሆነ ነገር ብትሆን እኔ ራሴ ጸጸቱን አልችለውም።
አፏን እያዘጋኋት ነበረ። ምንም በደሏንም እንድታወራ አልፈቀድኩላትም። ዝም በይ በቃ ችግርሽ ይፈታ፣ ዝም በይ ዝም በይ ዝም በይ እያልኩ አፏን እየዘጋኋት ነበር። እኔም እልክልሻለሁ። እስኪ ቀርታ ደግሞ ካርድ በዚህኛው ስልክ ልደውል፣ በዛኛው ስልክ ሆነ በዚህ ስልክ ልደውልልሽ። በዛኛው የላኩበት ዋትሳፕ እጅሽ ላይ ነው ወይስ በዚህኛው ልላከው? በዛኛው በ64ቱ ላኪልኝ። እሺ 64ቱ ይችላል። በ64ቱ ነው የላኩ። እሺ ቆይ በዛኛው ስልኬ ላይቭ ላይ ልምጣ። እሺ እዚህኛው ሲም ካርድ ላይ ነው። ተረጋጋ። የምር የሆነ ነገር ትሆን በጣም እጸጸታለሁ። ለምን እኔ ችግሯን መፍታት ስለነበር አላማዬ፣ ልጇን ይዛ ሀገር ቤት እንድትገባ ስለነበር አላማዬ፣ በቃ እጅሽን ሰተሽ ግቢ ምናምን ያልኳት። በኋላ በውስጥ ለብቻዋ እነግራታለሁ። አንቺ ከገባሽ በኋላ ዱባይ እኛ እንወስድሻለን፣ በሙኒት ዱባይ እናመጣሻለን፣ ትሰሪያለሽ፣ ልጅሽን ሲሰጥሽ ምናምን ልላት በኋላ ላይቬን ከዘጋው በኋላ በውስጥ አወራታለሁ። ለምን እሱ ይሄን ከሰማን እንዳይጠምባት እምቢ እንዳይል ብዬ ነው ሀሳቤ የነበረው። እና እሷ ደግሞ በቃ ጨለመባት። ገባችሁ? እንደ አገር ቤት ብቻ ገብታ የምትኖር መስሏት ምናምን ይሆናል እንትን ያለችው። መጀመሪያ በውስጥ ለእሷ እንደዛ እንደማረግላት መንገር ነበረብኝ። እስቲ አሁን ሪም ቀጥታ ትደውላለች። የልብ ኬዝ ምናምን ምክንያቱም እንዴ ወይ ላይቭ ምናምን እያየ ይሆናል ሰውየው። ኖ የሚስትየውን እኮ ነው የመኪያን እኮ ነው የላኩልሽ። የእሱን አይደለም። የእሱን ልላክልሽ። የእሷን እኮ የላኩልሽ እኮ ድንገት እንትኗ ሰሚራ ማዳሟን ልጠራ ስትሄድ እኔ በደንብ እያዩት ነው። ስልኩን ይዛው ነው የሮጣችሁ በድንጋጤ ያለቀሰች ነበረ። ስትሄድ ኮኔክሽን ተቋርጦ ከዛ ምናልባት ወይ አምቡላንስ ጠርተውላት ምናምን ስልኩን ወደዛ ጥላው ይሆናል። አምቡላንስ ጠርተውላት ሆስፒታል እየወሰዷት ምናምን ነው የሆነው ብዬ ነው ማስበው። ለዛ ስልኩን የሰሚራ ስልክ ቢኖረኝ ኖሮ ጥሩ ነበረ። እኔ አሁን የእሱን ልስጥሽና ቀጥታ ደዊና ለማሜ የሰሚራን ስልክ ቆይ ዋን ሞር ታይም ኢሞል ሞክርለትና ለሱ ካላይስ ሀቡዬ ተረጋጊ። ምንም አትሆንም። እንትን ትላለች ምጣድ ነው። ኖ ምን መሰለሽ፣ እኔ በጣም ተጫንኳት። ሪም ለራሷ ብዬ ተጫንኳት እና የሆነ ነገር ብትሆን እኔም ህሊናዬ ይጸጽተኛል። ቢካዝ ኦቨር ነው የተጫንኳት። ለእሷ ችግሯ እንዲፈታ ብዬ ዝም በይ በቃ ዝም በይ፣ በደሏንም ልታወራ ስትል ሚውት አድርጊ አንቺ ዝም በይ አንቺ እያልኳት አላሳውራኋትም በደሏን ሳላስወራት ቆይ እስኪ እሱ ካነሳ እየደወልኩለት ነፋሱ ሊገነጥል ነው ዛሬ። አባ እናንተ ጋር ወርቅ ቤት ዝናብ አልገባም አይደል? አይገባም። ወደ ላይ ነው ከፍ ተደርጎ ነው እንትን የሚሆነው። እሱስ እሺ ለምን አያነሳም? እሷስ እሺ እሱ ለምን ሪሚ የእሱን ቀጥታ ልስጥሽና እሱ ጋር ቀጥታ ደውይና ለሀቢባ ኢሞ ላይ አንሳላት ነው እሺ የምትይው። ማውራትም ትችያለሽ። አሁን ላውድ አድርጌልሽ። በጣም ጥሩ በቃ ላውድ አድርገሽልኝ አወራዋለሁ። ብቻ እቺ ልጅ ምንም ነገር ሳትሆን ብቻ በሰላም እኛም የፈረድንባት አይነት ነገር መስሏታል። ገባት
እቱም እነሱ ከሱ ጎን ቆሙ አይነት ነገር ተሰምቷታል። ገባችሁ? ለምን እኔ ለሱ በቃ ልጇን እንዲሰጣት ብቻ ስለፈለግኩ እኛ ካንተ ጎን ነን እንደዚህ እንደዚህ እያልኩት ነበር። ያንን ነው እሷ ፊል ያደረገችው። በቃ ከእሷ ጎን ማንም እንዳልቆመ ነው የተሰማት። ከባድ ነው በጣም ገባሽ? በእኛ ተስፋ አድርጋ ነበር፣ በእኛም ተስፋ ቆረጠች መጨረሻ ላይ። ያው ምሻ ልኬልሻለሁ ውድ ለምንድን ነው እሺ የማያነሳው? እሱስ እሺ ለምን አያነሳም? ለምን ጭንቀታችንን ይጨምርብናል? አሁን እሺ ማን ነው የሚነግረን? እች ልጅ ሞታ ይሁን ኖራ ይሁን ሰምቶ ይሁን ፈርቶ ይሁን? ወይኔ ፈጣሪ አደራህን ብቻችን ልጅ ምን ነገር ሆና እንዳይሆን። እስቲ በሷ ቁጥር ድጋሜ ሞክሪው። አዎ ሞክሪው በእናትሽ። የሰሚራን ስልክ በእናትሽ እኔ ይፈጠራል ብል የሰሚራን ስልክ ቀበል ነበረ። አሁን እኔ ራሷን ጥላ ይሁን ከፎቁ ላይ ፌንት በልታ ይሁን ራሱ እርግጠኛ አይደለም። ለምን ሰሚራ በድንጋጤ እያለቀሰች ስለነበር የምጠይቃትን አትመልስም። ሽንቴን ሸንቼ ልምታውደው ወይ ከባድ ነው። አታነሳ ይሄ የልጅቷ ስልክ ነው። ይሄ የባሏ ስልክ ነው። በባሏ ስልክ እስቲ ሞክሪለት። አይ ጉድ እንሽታውናቱ የሱ የልጁ ነገር ቀረ። አሎ አሎ ወንድሜ ሀቢባ ስልክ አንሳ እያለችክ ነው፣ ፈልጋክ ነው። ቆይ አትዝጋው፣ 1 ደቂቃ ትጠብቃታለህ። ከ1 ደቂቃ እሺ። ወይ ጉድ። ቆይ አይ አሁን ስትመጣ አገናኛታለሁ። አይ እሺ ብሏል። ሀይባ ስልክ አንሳ እያለችክ ነው ስለው አሁን ቆይ ሀይባ ስመጣ ደውልና አገናኘዋለሁ።
ውዶች። አይ ቆይ አሁን ሀቡ ስደው አገናኛቸዋለሁ። ሀቡዬ አንስቶ ነበረ። እሺ ምን አለ? ስልካን ሀይዋ እየፈለገችክ ነው ስለው ዘጋ። አሁን ልደውልለትና አናግሪው አንቺ። እሺ ቆይ አሁን አንሳ ካልሽው በቃ ኢሞ ሊያነሳ ይችላል። ቆይ ልደውል ቀጥታ። ሰላም ማሜ፣ እንዴት ነህ? ሰላም ነው ማሜ። ጓደኛው ነኝ። እሺ ማሜን ፈልጌ ነበረ። ይኸውልሽ እየሰማሽ ነው? አዎ ማሜን አገናኘኝ። ሀቢባ ነኝ። ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው የወደቀችው። ወንድሜ ቪዲዮ አብርታ ነበር ላይቭ ላይ እያየናት። እሱን እኔም እያየሁሽ ነው። እሱን ተይው። እኔ እውነታውን ነገር እንገርሽ። እሺ እኛ የእነሱ ጠባይ አዲስ አይደለንም። አሁን እሱ ልጇን ማየት ነው አይደል የምፈልገው? አዎ ልጇን ማየት ከሆነ ደግሞ አሁን ልጁ ነይ ቶሎ ብሏት ቤት ብትመጣ እሷ የምትፈልገው 100% ዝቱ ተመጣች በኋላ እሪ ብላ እሱን አደጋ ላይ ለመጣ ነው የምፈልገው። እኛ ልጅቱን ስለምናውቃት ማለት ነው። ከዚህ ቀደም ቤት ወንድ ይዛ መጣ ልጁን ከቤት እንትን እንዲላት አስደርገዋለች። ቤት ያሉ ሰዎች ጋር ታቁረዋለች። እሺ ገባሽ? አሁን ደግሞ ያለበት ቤት 2 ጊዜ ነገር አደጋ ነው ማወቅ የምፈልገው። አሁን ስለ ልጁም ስለማየቷ ሳይሆን ራሷን የሳተችው እዚህ ላይቭ ላይ ነው። ከፎቅ ላይ ራሷን ልትጥል ስትል ሰሚራ ናት ጎትታ ወደ እንትን ያዳነቻት፣ ከመውደቅ ያዳነቻት። ስለዚህ የራሷን ስለሳተች እቺ ልጅ ስለማዳጊያ ነው ጣፍ። እሺ ላረጋግጥ ወንድም ራሷን የሆነ ነገር አርጋ ከሆነ እኔ ህሊናዬ ይጸጽተኛል። ስለዚህ ደህንነቷን ብቻ ሰላም መሆኗን ማረጋገጥ ስለምፈልግ አብራት የምትሰራዋን ስልክ ወይም የመዳሟን ስልክ ስጠኝ። ለምን እሷ ራሷን ስታወድቃለች፣ ስልክ እያነሳች አይደለም ስደውል። ገባህ? እኔ ከወቀሳ ከህሊና ወቀሳ ነፃ መሆን ስለምፈልግ ነው። ጀስት ሰላም መሆኗን ካረጋገጥኩ በኋላ አለቀ። በቃ አያገባኝም ከዛ በኋላ። ልንገርሽ ሀቢባ፣ አውቆ የተደበቀ ሰው ቢጠሩት አይሰማም የሚባል አባባል አለ። ልይቱ ጣባ ነው። አሁን አንቺ ብትደውይ ምንም ብትይም እኛ ብንደውልላት ምንም ብትል ልታነሳልሽ አትችልም። አንዴ አውቃ ነው ይሄንን ነገር እየሰራች ያለች እኮ። እሺ መዳምየው ካላነሳች መዳሟ ይሄ ሊይዝሽ ይችላል እኮ። መዳምየውስ ለምሳሌ መዳምየው ልታነሳልኝ ይችላል። የመዳምየው ስልክ አለኝ ብሏል ቅድም ማሜ ላይቭ ላይ። ስለዚህ የመዳምየውን ስልክ ስጠኝ። እኔ ከጸጸት መዳን እፈልጋለሁ። ነገ ሞታለች ለአስክሬኗ አዋጡ የሚባል ነገር መስማት አልፈልግም። ጀስት ልጅቷን ደውዬ ሰላምነቷን ካረጋገጥ በኋላ አይመለከተኝም። ከዛ በኋላ እኔ ላጣራና እመጣለሁ። እሺ የመዳምየውን ስልክ ወይም የሰሚራን ስልክ። እሺ ሁልጊዜ እንደዚህ የሚል ሰው አመሉ ነው ብላችሁ አትተው። የእውነት ሊያደርገው ይችላል፣ አይታወቅም። እሺ እጠብቅሃለሁኝ። እንትን በለው
ልቦና ሐኪም ጠይቁ። ብዙ ጊዜ ራሴን አጠፋለሁ የሚሉ ሰዎች የሚያምናቸው ሲያጡ አንድ ቀን የእውነት ያጠፋሉ። ገባችሁ? እሷ ሁሌ ራሷን ለማጥፋት ስለምትሞክር አመሏ ነው ብለው ነው የተዋት። ለምሳሌ የሆነ ተረት ካወቃችሁ የሆነ እረኛ ከብት ጠባቂ ነበረ። እንትን መጣ ከብቱን የሚበላው ምንድን ነው? የሆነ ነገር መጣብኝ ሲል የአካባቢ ሰዎች ሩጦ ይመጣሉ። ሸወድኳችሁ፣ አዎ ተኩላ መጣብኝ ሲል ይመጡለታል። ሸወድኳችሁ ይላል። ተናደው ይሄዳሉ። በሁለተኛው ምንድነው? በሶስተኛው ተኩላ መጣብኝ ሲሉ አላመኑትም። አመሉ ነው ብለው ታውት። የእውነትም ከብቶቹ እንዳለ ተበሉ። አንድ ሰው ያለ ምክንያት ራሱን ለመጉዳት አይሞክርም። አንዴ ሁለቴ ራሱን ለመጉዳት የሞከረ ሰው አመሉ ነው ብላችሁ ከተዋችሁት በሶስተኛው ሊያደርገው ይችላል። እኔ ደግሞ የዚህ ምክንያት መሆን አልፈልግም። ለምን እሷ የመሰላት ምንድነው? እኛ ሁላችንም ከሱ ጎን የቆምን ነው የመሰላት። እኔ ለራሷ ብዬ ነው ከአንተ ጎን ነን፣ አንተ ነህ ትክክል፣ እሷ ጥፋተኛ ናት ምናምን ያልኩት የእሷ ችግር እንዲፈታላት እሷ ልጇ ሀገሯ እንድትገባ ስል ነው። ሁሉንም ነገር አታውሪያ ራሷ ብዬ ነው። አሁን ቶሎ ደግሞ አታነሳም ቁጥሩ። እሺ እሷ አውቃ ነው በሉ። ጓደኛዋ እንደዛ የምትሆነው ስታስመስል ነው። ጓደኛዋ አብራት የምትሰራ አንድ ቤት ሰሚራ አይታችኋል እንዴት እንደደነገጠች። ብቻዋን ብትሆን እሺ ድራማ ነው ይላሉ። ይሄ መጨረሻው 12 ነው የሷ ቁጥር ማሪ። መጀመሪያ ይላኩልሽ። ሁለት አይላኩት መጀመሪያ ነበረ። ተው ፈጣሪን ፍሩ፣ ተመካክረው ይሆናል አትበሉ። ተው እንደዚህ ኦንላይን ላይ እንደዚህ እያደረገች ነው ማሪ። በሰው ሀገር እሷ ካልፈቀደችልሽ እዛ ሀገር ላይ መኖር እንደማትቺ በልጅሽ አባት ሲነገርሽ ኢማጂን። በጣም ነው የሚያምነው። ያ ራሱ እኮ ያሳብዳል። ኦኬ እንዴ ደውሎ ስልኬ ሳይለንት ሆኖ ነው ያለየሁት። ደውሏል። አሁን ነው ከአስር ላይ ነው። አገኘህልኝ ቁጥሩን? ኦኬ ሚዩት ላርገሽ። እሺ ይደውልልሻል ሀቡ? በዋትሳፕ ነው የምደውለው እንጂ የመኪያህት ነኝ ብዬ አወራታለሁ። ሚዩት አድርጌ አወራታለሁ። ዋትሳፕ ሳውዲ ይሰራል አይደል? ኮሊንግ የሰሚራን ስልክ መቀበል እኮ ነበረብኝ። የሰሚራን ስልክ ተቀብዬ ቢሆን ኖሮ እኮ አሁን የሁሉ ስትረስ ውስጥ አንገባም ነበር።
ይሰራል። ሳውዲ አይሰራም። ዋትሳፕ አይሰራም። አረ ምንድን ነው የሚሻለን ታዲያ? እኔ እኮ ለማዳም በዋትሳፕ ነበር ልደውል። በቃ በቀጥታ ልደውላ። በቃ ስር ብር ልምላ። ታለ ቀጥታ ስልኬ አፍሬ ከእንትን ቅድም እኮ ማሜ ጋር ደውዬ ነው ያለቀብኝ። የእሷ ባለቤት ጋር ግን እኮ 50 ብር ካርድ ሞልቼ ነበረ ትናንትና ኤምባሲ ስደውል። ግን ከምን እንደሚያልቅ እኔ ካርዱ አላውቅም። ኤምባሲ በቀጥታ ካልሆነ በዋትሳፕ ቶሎ ስለማይመልሱ ዋትሳፕ ላይ እንዲመልሱልኝ መጀመሪያ በእንትን ነው ማወራቸው በቀጥታ። ይህ ሳውዲ ነው። እኔ ካርድ ነው የጨረሰው ሳውዲ ኤምባሲ ለመደወልና ይሰራል። መዳሟ ግን ጥሩ ሰው ናት። ምን እንደተፈጠረ ታውቃላችሁ?
ሰሚራ ስትጮህ ጩኸት ሰምቼ እየሮጥኩኝ መጣሁ ወደ ፎቅ። ምንድን ነው ስል ተዘርራለች። ከዛ ወይኔ በቃ ሞተች ብዬ ውሃ ደፍተንባት ትንቀጠቀጣለች እና እኔና ሰሚራ ለሁለት ወስደን ሰራተኛ ክፍል አልጋዋ ላይ ያደረግናትና ቁራን ምናምን ቀራንባትና እንድትረጋጋ እያደረግናት ነው እና ደህና አይደለችም ልጅቷ። እኔ በቃ ትሂድልኝ፣ ቤቴ ውስጥ ሞታ ችግር አልፈልግም አለች። ሴትዮዋ ጆርዳኒ ናት፣ ባሏ ሳውዳዊ ነው እና በቃ እኔ አልፈልግም እንደዚህ አይነት ጭንቀት። መጥቶ ከዚህ በፊት በርጋ ችግር ፈጥሮ ነበረ። ሁሌ ነው የምታለቅሰው፣ በየቀኑ ታለቅሳለች። ሄደሽ ሰፋራችሁ ለምንድን ነው ማትከሹ ብያት ነበር። አስላን ያ አህማራ አለችኝ። አህያ ናት ሲጀመር እንዳትታረቂ ብያት። የዛሬ እኔ ጋር ስትሰራ 1 ዓመቷ ነው። ከዚህ በፊት ከ2 ወር በፊት እንዳትታረቂ ተይ፣ ከዚህ ሰው ጋር ይቅርብሽ ብያት ነበረ። አልሰማም ብላ እምቢ ብላ ታርቃ ይኸው አሁን ከሌላ ሴት ጋር ልጇን ይዞ እንደዚህ እየተሰቃየች ነው። እና ሄደሽ ሰፋራ የላችሁም ወይ እናንተ ኢትዮጵያኖች ኤምባሲ የላችሁም ወይ ሄደሽ ክሰሺ ብያታለሁ። ግን እሷ ይኸው እስካሁን ሳትከስ እና እኔ በየቀኑ እያለቀሰች እንደገና ደግሞ ይኸው አሁን የደነገጥኩትን ድንጋጤ እኔና አላህ ነን የምናውቀው። እና ቤቴ ውስጥ የሆነ ነገር እንድትሆንብኝ አልፈልግም፣ ትውጣልኝ። አሁን ሰሚራ ስትጮህ እኔ በጣም ነው የደነገጥኩት። መታም ተዘርራ ሳያት የሞተች መስሎኝ በጣም ነው የደነገጥኩትኝ። ውሃ ደፍተንባት አሁን ቁራን ቀርጬባት እየተንቀጠቀጠች ነው፣ ወደ ራሷ እየተመለሰች ነው። በቃ ደህና ስትሆን ትሄድልኝ፣ በቃኝ፣ አልፈልግም፣ እኔ የቤቴ ውስጥ እንድትሞት አልፈልግም አለች ሴትዮዋ። ምን ይሻላል? ከሴትዮዋ መቀበል ነበረብኝ የሰሚራን ቁጥር። ካርዴ ዘጋ ደግሞ ሳልቀበላት ገና እንዳነሳች አና እኽት መክየ ስለ ታሪክ እኽትች ነይ እናትሽን ሰጀልስ መዳም እኔ እኮ ካታር ነው የምኖረው ቁጥር ያልወጣልሽም እንዲ ያልኳት እንዴት እንደጮኸች ነይውና ውሰጃት፣ እኔ ጣጣ አልፈልግም፣ የልጆች እናት ነኝ፣ በቤቴ ውስጥ እንድትሞቱብኝ አልፈልግም፣ ትውጣልኝ አለች። እሺ አሁን እኔ እሷን ማናገር ፈልጋለሁ። ድጋሚ ካርድ ልሙላ። ቆይ ሀቡዬ ልሞክርላትና ካነሳች በራሷ ስልክ ታወሪያታለሽ። አንቺ ሞክሪ። ቁጥሬን ከተመጣሽ ብላኝ ነበር ማዳምየው። ራሱ ደግሞ ያክስት ልጅ ነበረቻት እዚህ፣ እሷ ጋር ስደውል ስልኳ አይሰራም አለች ስትል፣ አዎ እህት ነው ያክስት ልጅ ነበረቻት እዚህ፣ እሷ ጋር እየደወልኩ ነበር መጥታ እንድትወስዳት አለች ሴትዮዋ። ልክ እንዳነሳችሁ አና እኽት መክየ ስለ ታሊ ክዲ እኽትች አለች። እኔ እህትሽን ውሰጂ፣ እኔ አልፈልግም እዚህ ቤት ውስጥ ሞታ በኋላ አስተዋለች። አብይ አስተዋለች። ኧረ በእናትሽ መኪና ትጨነቅሽ ነይ በያት። 12 መጨረሻ እሱ ነው እንዴ? ወኒ እሪም ቅድሚያ የላኩልሽ የእሷ ነው፣ የእሷን ሞክሪ አንቺ። መጨረሻ የላኩልሽን ሳይሆን ቅድሚያ የላኩልሽን በዛ ለዩ። በመጀመሪያ ነው መጨረሻ በቁጥሩ አላውቀውም እኔ። ሀይ አንድ ነሽ። አሁንማ ተረጋጋሁ፣ ተረጋግቻለሁ ውዶች። የመዳም እንደ መዳምን ካወሯት በኋላ ተረጋግቻለሁ። አታነሳም ማሪ። እሷ ወደ ራሷ ሰሚራ ብታነሳው ስልኳ ምን ሆና ነው እሷ? እሺ ወደ ራሷ ስላልተመለሰች ነው። ሰሚራ ለምን አታነሳውም? ከመዳም መቀበል ነበረብኝ የሰሚራን ስልክ። ድጋሚ ካርድ ልሙላ። የተለያየ ስልክ ሲደወልባት መዳም እንዳትናደድ እኮ ነው ላንቺ
ልልክልሽ ነበር። ለምን ለእኔም ቁጥሬን ከተመጣሽ የሰሚራን ስልክ ባገኝ ሰሚራ ጋር ደውል ነበር። የሰው ስልክ ማንሳት ደብሯት ነው እሷ ማታነሳው። ቆይ ቮይስ ልላክሽ ከከፈተችው ቮይስ ምናልባት ሀቢባ ሚለው ብላ ሴቭ አድርጋኝ ከሆነ መኪያ ከከፈተ። ሰላም መኪያ እንዴት ነሽ? ተረጋጋሽ? ከማዳምሽ ጋር አውርቼ ነበረ እና ስትረጋጊ አውሪኝ። ሰሚራ ይህንን ቮይስ ከሰማሽ እባክሽ ወይ የራስሽን ቁጥር በዚህ ዋትሳፕ ላኪልኝ ወይ ደግሞ ቀጥታ እየደወልኩልሽ ነው አንሽልኝ። እንዲህ ያለችኝ ብቻዋን ታወራለች። መዳሟ ማለት ነው። ሁሌ ታለቅሳለች እና እኔ እመክራታለሁ። እኔ እንደ ልጅ ነው ማለት እመክራታለሁ፣ ግን አልፈልግም። በቃ እኔ ከዛሬ ነገ የሆነ ነገር ሆነች የሚል ጭንቀት አልፈልግም። ትሂድልኝ ከቤቴ በቃኝ። እኔ ልጆች እናት ነኝ በቃኝ። መጥቶ የሚወስዳት ሰው ካለ ይውሰዳት። እኔ ጭንቀት አልፈልግም አለች። ድጋሚ ልደውል እንዴ ለማዳ ኤምባሲ ሄዳ መክሰስ የምችል ከሆነ ለምን ከስታ ልጇን አትቀበልም? እና ላይፏን አርፋ አትኖርም? ከሳ የሚቻል ከሆነ እንደዛ ሀውዬ ያ ይቻላል። ኦፍኮርስ ግን ይኸውልሽ ስለተያዙ እሱ ደም ተፋሰን ነው የምትወስደው እያለ ነው። ስለተያያዙ እሱም እጁን ሰጥቶ እሳት ቀድሜ ልቅደም ብሎ እጁን ሰጥቶ እስር ቤት ህፃን ልጅ ይዞ ከገባ የ2 ዓመት ህፃን እስር ቤት ተሰቃይቶ ከዛ በኋላ ወስዶ ለእናትና ለአባቱ ነው የሚሰጠው። እሷም ያለችው ያለኝ ለእናትና ለአባቴ ሰጥቼ ልጁን ማናገር ስትፈልጊ ገንዘብ እየላክሽ ነው የምታናግሪው፣ ለቤተሰቦቼ ገንዘብ እየላክሽ ነው የምታናግሪው አለኝ። ቮይስ ሪከርድ አለኝ አለች። አንዲት ልጅ ባካችሁ የሆነች ልጅ ለ3 የደበደቧት ምናምን የምትለው ሚጣ ነው የሚለው ስሟ ሮጣብኝ። አስገቧት እስቲ ማናት? ሳውዲ የማይፈጠር ተአምር የለም እኮ። እና ምን ይሻላል? በእናታችሁ እኔ እኮ በጸባይ ለመፍታት ብዬ ነው እሷን ስለገባኝ። እሺ አይ ፊል ሶ ገልቲ፣ በጣም ጥፋተኝነት ተሰማኝ። እንደዛ እሷን ጉዳዩን በአጭሩ ለመግደል ብዬ ስለተጫንኳት በጣም ተጸጸትኩ በእውነት። በተለይ ከማዳሟ ደግሞ ምን ያህል እንደምታለቅስ ራሷን ለመጉዳት እንደምትሞክር ምናምን ስትነግረኝ አይ ፊል ሶ ባድ። እስቲ አይታው ከሆነ ዋትሳፕ የለ ወንዴ፣ እስቲ ቆይ ልደውልላት በዋትሳፕ። ኢሞ ይኖራት እንዲሆን እንዴ እሷ መኪያ እርግጠኛ ነኝ ኢሞ ይኖራታል። ሜቢ መዳም ስራ ልካት መኪያን እዛው ክፍሏ ትታት ሰሚራን መዳም ልካት እዛው ክፍሏ ስልኩን ጥላ እሷ ታች ወርዳ ስራ እየሰራች ይሆን ሰሚራ? ሴትዮዋ ውሃ ደፋውባት ቁራን ቀራውባት ምናምን ብላኛለች። አቦቷ ትጠራ። አሀ ያክስቷ ልጅ ማለታችሁ ነው። የእሷን ቁጥር ጠይቀው ከማሜ። ቆይ እሺ መጀመሪያ ኢሞ ልሞክርላት። የኔ ትልቁ ጥፋት የሰሚራን ቁጥር አለመቀበሌ። ባልየው ደግሞ የማዳምን ነው የሚያውቀው፣ የሰሚራን አያውቀውም። የማዳምንም የሰጠኝ እኮ ባልየው ነው። እንዴት አብራ የምትሰራውን አላወቃትም? የምትሰራውን የሰሚራን ቁጥር እንዴት አላወቀም? ቆይ ኢሞ ላይ ልሞክርላት ነው ውዶቼ። በጣም ርቦኛል ፍቅሬ። ቀን ሙሉ ምግብ ሳልበላ ቅድም የሆነች አንድ ፍሬ ኑድልስ ጎረስኩኝ እና ርቦኛል። መጣችልኝ፣ አገኘኋት ኢሞዋን። ኢንሻአላህ ኢሞ ታነሳለች ብዬ ተስፋ አደርጋለሁ። አላህ ወኪል ነው የሚለው ደግሞ ኢሞዋ።
በምን ቀን ነው? እንዴት ነው የሚደወለው? ሪኩዌስት ቱ ቢ አክሰፕትድ። ሪኩዌስት ልኬ ገና አክሰፕት ካረገችኝ ነው መደወል የምችለው። መኪያ ሀቢባ ነኝ። ካልፈቀደች መደወል አይቻልም። የማሜን ግን ቀጥታ ነው የደወልኩበት። የእሷ ግን ምን ይላል መሰላችሁ? ዌይቲንግ ዩር ፍሬንድ ሪኩዌስት ቱ ቢ አክሰፕትድ። አክሰፕት ካላረገችኝ መደወል አልችልም። ኢሞ ላይ ሰው እንዳይደውል ለካ ማድረግ ይቻላል፣ እንደ ቴሌግራም። ለመዳም ቮይስ አድርጊላት። ኦኬ መዳም ሙምኪን ታተኝ ረቀም። ኦኬ ጥሩ ሀሳብ ነው። ቴንክ ዩ። ኦኬ السلام عليكم مدام، أنا حبيبة. من شوي حكيت معك على التليفون، أنا أخت مكية. الله يخليك ممكن ترجي لي رقم سميرة مشان أحكي مع مكية، لأنه مكية ما ترد علي. اتصلت فيها كذا مرة وما ردت علي. الله يخليك بعتي لي رقم سميرة، شكرا. በሌላ ቁጥር ስለሆነ ቀጥታ የደወልኩላት ዋትሳፕ ቁጥር ሄዳ ቀጥታ ስለሚለያይ ነው ሀቢባነቴን እንድታቅ። እኔ ሀቢባ ነኝ። አሁን በስልክ አውርቼሽ ነበር ያልኳት። አይ መኪያ ሰላም የሚጣ ወይ እየሰማሁሽ ነው። ሰላም ነው እናቴ፣ ሁሉ መልካም። ልጆችሽ ሁሉ ሰላም ይመስገን ፈጣሪ። አንቺ ከሁሉ ሰላም ይመስገን። ጨርሽ እኮ ብዬ ነው ያለውን ነገር ጨርሽና ማዳም ቮይስን እየሰማችሁ ነው። የሰሚራን ስልክ ስትደውል ስትልክልኝ ሰሚራ ለመላክ ነው። ችግር የለውም። ጠይብ አንድ እህታችን ነበረች እዚህ ሳኡዲ ላይ ለኢድ ጊዜ